ብልህ ሴቶች ለምን ሁሉ ጊዜ ለተሳሳቱ ወንዶች ይወድቃሉ? ዲግሪ አላት፣ የተሳካ ስራ አላት፣ በሳል አእምሮ አላት። ለጓደኞቿ ስለ ፍቅር ግንኙነታቸው ግሩም ምክሮችን ትሰጣለች። በሌሎች ሰዎች ህይወት ውስጥ የሚፈጠረውን ችግር ገና ከሩቁ ታያለች። ነገር ግን ወደ ራሷ ልብ ሲመጣ ደግሞ ደጋግሞ እዛው ቦታ ላይ ትገኛለች። እንደሚገባት ለማያከብራት ሰው ቦታ ትሰጣለች። ውስጧ የሆነ ቦታ ላይ ለኔ አይሆንም የሚል የሚያውቀውን ሰው ትመርጣለች። ግን አሁንም ትቆያለች፣ ይበልጥ ትጥራለች፣ ይበልጥ ትሰጣለች። እናም ግንኙነቱ በመጨረሻ ሲያበቃ በዙሪያ ያሉ ሰዎች ሁሉ ያን ቃል ይደጋግማሉ። ግን አንቺ በጣም ብልህ ልጅ ነሽ፣ እንዴት ይህን ሳታውቂ ቀረሽ? ግንኙነቱ ከፈጠረው ቁስል በላይ ልቧን ይሰብረዋል። ማንም የማይረዳው ትልቁ ምስጢር እሷ ይህን ጉዳይ በደንብ አጥብቃ አይታው ነበረ። ዛሬ ስለምንነቱ እናወራለን፣ ምክንያቱም መልሱ ራሳችሁን የምታዩበትና የምታፈቅሩበትን መንገድ ለዘላለም ይቀይረዋል። ብልህ መሆን ከተሳሳተ ግንኙነት አይጠብቃችሁም። እንዲያውም አብዛኛውን ሰው የሚገርመው እውነታ አንዳንዴ ብልህ መሆን ነገሩን ይበልጥ ያወሳስበዋል። ምክንያቱም ብልህ ሴቶች ዝም ብለው አይወድቁም፣ ይመረምራሉ፣ ድርጊቶችን በምክንያት ያብራራሉ፣ በሌለ ተስፋ እንዲያምኑ የሚያደርግ ሰበብን ይፈልጋሉ። በትክክለኛው መንገድ ብቀርበው፣ በቂ ትዕግስት ቢኖረኝ፣ ፍቅሬን አብዝቼ ብሰጠው ነገሮች ይቀየራሉ ብለው ራሳቸውን ያሳምኑታል። እና መጀመሪያውን ሊሳካ በማይችል ሁኔታ ውስጥ ያላቸውን ሁሉ ያፈሳሉ። ይህን ቪዲዮ የምንሰራው በማንም ህይወት ላይ ለመፍረድ አይደለም፣ የተሻለ ማወቅ ነበረብሽ ለማለትም አይደለም። ይልቁንም ይህ መሆኑ ምክንያት አለው። ደግሞ ደጋግሞ የሚከሰተውም ለዚህ ነው። ዳግመኛ እንዳይከሰት ደግሞ ይህን ማወቅ አለብሽ ለማለት ነው። በዚህ ቪዲዮ መጨረሻ ላይ ብልህ፣ ጠንካራና ብቁ የሆኑ ሴቶች ለምን ደጋግሞ የተሳሳቱ ወንዶች ጋር እንደሚወድቁ ትረዳላችሁ። ያንንም ልማድ እንዴት ሙሉ በሙሉ መስበር እንደሚቻል ታውቃላችሁ። አብራችሁን ቆዩ። ይህ ትልቅ ትምህርት ነው። ብልህነት ስለ መረጃ ነው፣ ፍቅር ግን ስለ ስሜት። መጀመሪያ መረዳት አለባችሁ ይህን ነው። አእምሯችሁ እና ልባችሁ አንድ አይነት ቋንቋ አይናገሩም። አእምሯችሁ በሎጂክ፣ በማስረጃ፣ በልምድ፣ በመደምደሚያ ላይ የተመሰረተ ነው። ችግሮችን በመፍታት የወደፊት እቅዶችን በማውጣትና ሐሳቦችን በመረዳት በጣም ጎበዝ ነው። ፍቅር ግን የሚኖረው ሌላ ቦታ ነው። ፍቅር የሚኖረው በሰውነታችሁ ውስጥ ነው፣ በነርቭ ስርዓታችሁ ውስጥ ነው። ገና በጥልቀት የማሰብ ችሎታችሁ ሳይዳብር በፊት በተቀረጹ የውስጥ ስሜቶቻችሁ ውስጥ ነው ፍቅር የሚኖረው። ስለዚህ አንዲት ብልህ ሴት ወደ ግንኙነት ስትገባ ሁሉንም ብልህነቷን ይዛ ትመጣለች። ነገር ግን የሚወድቀው ማንነቷ፣ የሚመርጠው የልቧ ክፍል በሎጂክ አይመራም፣ የሚመራው በስሜቷ ነው። ስሜት ደግሞ ለዲግሪያችን ወይም ለትምህርታችን ደረጃ ወይም ቦታ የለውም። ለዚህ ነው አንድ ሰው ለእናንተ እንደማይሆን በጭንቅላታችሁ እያወቃችሁ አሁንም ድረስ ከእርሱ ጋር በጥልቀት የተሳሰራችሁ ይመስላችሁ፣ አሁንም የምትናፍቁት፣ አሁንም ሰበብ የምትፈልጉት። በዙሪያችሁ ያሉ ሰዎች ተስፋ ሲቆርጡ እናንተ ግን አሁንም የምታምኑበት ለዚህ ነው። አእምሯችሁ እውነቱን ያውቃል፣ ልባችሁ ግን ሌላ ፕሮግራም ያነበበ ነው። እና ስለዚህ እነዚህ ሁለት ነገሮች እስካልተጣጣሙ ድረስ ልባችሁ ለምን ያንን ምርጫ ደጋግሞ እንደሚበርጥ እስካልገባችሁ ድረስ ሁኔታው ይቀጥላል። እስቲ ሜሮን ስለምላት አንዲት ሴት ይንገራችሁ። ሜሮን የ32 ዓመት ወጣት ነበረች። ጠበቃ ናት፣ ንቁ፣ ሐሳቧን በሚገባ የምትገልጽና ራሷን በሚገባ የምታውቅ። ጓደኞቿ እውነተኛ ምክር ሲፈልጉ የሚደውሉላት እሷ ጋር ነበረ። ዳዊት ከሚባል ሰው ጋር ፍቅር ያዛት። ማራኪ፣ ጉልበት ያለውና ትልልቅ ቃል ኪዳኖችን የሚገባ ሰው ነበረ። ማንም ባላሳቃት ሁኔታ ያስቃታል። መጀመሪያ አካባቢ በጣም ይከታተላት ነበር። በየቀኑ ጠዋት መልእክት ልክላታል። ስራ ቦታዋ ድንገት ይመጣል። የዓለሙ ማዕከል እንደሆነች እንዲሰማት ያደርጋታል። ነገር ግን በወራት ውስጥ ያ ጉጉት ሁሉ ቀዘቀዘ፣ የማይታመን ሆነ። ቀጠሮ ያፈርሳል። ለቀናት ሳይደውል ይቆይና ምንም እንዳልተፈጠረ ሆኖ ብቅ ይላል። ሜሮን ይህንን በግልጽ ታየው ነበረ። እንዲያውም የሚበድላትን መንገድ ሁሉ በዝርዝር በወረቀት ጽፋው ነበረ። ግን ዝም ብላ ቆየች። ምክንያቱም እሱ አብሯት በሚሆንበት ጊዜ፣ ያንን የፍቅር ስሜት መልሶ በሚያሳይበት ጊዜ በዓለም ላይ እንደዛ የሚያስደስት ምንም ነገር ያለ አይመስላትም ነበረ። ልቧ ያ ስሜት ሱስ ሆኖበት ነበር። አእምሯ የችግሮችን ዝርዝር ሊጽፍ ይችላል፣ ልቧ ግን ያን ዝርዝር ደጋግሞ ያጠፋው ነበረ። ለተጨማሪ 2 ዓመታት በዚያ ሁኔታ ቆየች። በምክንያት አይነት ሊፈታ የማይችለውን ስሜታዊ ሁኔታ በምክንያትና በውጤት ለመፍታት በመሞከር 2 ተጨማሪ ዓመታትን አባከነች። ከዚህ ታሪክ የምንረዳው ይህን ነው። ብልህነት ወይም ኢንተለጀንስ ዓለምን ለመረዳት የሚረዳ መሳሪያ ነው። ነገር ግን ልብን መፈወስ ፈጽሞ የተለየ ስራን ይጠይቃል።
ነገር ግን ነገሩ ከዚህ ይበልጥ ይጠልቃል። ምክንያቱም የተሳሳቱ ወንዶች ገና ሲጀምር ትክክለኛ እንዲመስሉ የሚያደርግ አንድ በጣም የተለየ ምክንያት አለ። አንዴን ከተረዳችሁ ስለ መሳሳብ ያላችሁ እይታ ለዘላለም ይለወጣል። ለምን የተሳሳተ ሰው ትክክለኛ ይመስለናል? ህይወታችሁ ውስጥ በጣም አስደሳችና ሕያው የመሰሏችሁ ግንኙነቶች በዛው ልክ ህመም የበዛባቸው ሆነው አላገኛችሁም? ልባችሁ በፍጥነት እንዲመታ የሚያደርጉ ወንዶች ልባችሁ በዛው ልክ የሰበሩት ለምንድን ነው? ይህ በአጋጣሚ የሆነ ነገር አይደለም። ጣዕም የማጣት ወይም የባድ ቴስት ችግር አይደለም። ይህ የነርቭ ስርዓታችን ለሚያውቀው ነገር እየተሰጠ ያለ ምላሽ ነው። ከጀርባ ያለው የስነ ልቦና ምክንያት እንዲህ ነው። ገና በልጅነታችን ፍቅር ምን እንደሚመስል የምንማረው ካሳደጉን ሰዎች ነው። በልጅነታችን ያገኘነው ፍቅር ሞቅ ያለና የማይለዋወጥ ከሆነ ፍቅርን ከሰላምና ከደህንነት ጋር እናያይዘዋለን። ነገር ግን ያገኘነው ፍቅር የማይገመት ከሆነ አንዳንዴ ያለ፣ አንዳንዴ የሌለ፣ አንዳንዴ የሚቀርብ፣ አንዳንዴ ደግሞ የሚርቅ ከሆነ ፍቅርን ካለመረጋጋት ጋር እናያይዘዋለን። በውጥረት፣ በመጠበቅ፣ በተስፋ እና የሆነ ነገር ለማግኘት በመጣር ውስጥ ያለ ፍቅር ይመስለናል። እናም ስናድግ ያንን ስሜት በውስጣችን የሚቀሰቅስ ሰው ስናገኝ ሳናውቀውም ቢሆን የነርቭ ስርዓታችን ያውቀዋል። እንደ አደጋ ሳይሆን እንደ ቤት ነው የሚቆጥረው። ጭንቀቱ እንደ ፍቅር ስሜት ወይም ፓሽን ይታየናል። አለመረጋጋቱ እንደ ጉጉት ወይም ኤክሳይትመንት ይታየናል። ስሜታዊ ርቀቱ እንደ ጥልቀት ወይም ዴብዝ ይታየናል። ረጋ ያለ፣ ደግ፣ የማይለዋወጥ እና ግልጽ የሆነ ወንድ ደግሞ እሱ አሰልች ይመስለናል። ደህንነት ግን የለውም። የሆነ የጎደለው ነገር ያለም ይመስለናል። የጎደለው ነገር ግን የጭንቀት ስሜት ነው። የጎደለው የሰው ፍቅር ለማግኘት የምናደርገው ያ የለመድነው የመጣር ልምድ ነው። ይህ ደካማነት አይደለም፣ ሞኝነት አይደለም። የነርቭ ስርዓታችን የሰለጠነበት ስራ ትክክለኛ ስራ እየሰራ መሆኑን እንጂ። እስቲ ሰላም የምላትን አንዲት ሴት ታሪክ ልንገራችሁ። ሰላም ያደገችው ሲገኝ በጣም የሚወዳት ሳይገኝ ደግሞ የሚረሳት አባት ነበረ። አባቷ ለስራ ብዙ ይጓዛል። ትኩረቱ ሌላ ቦታ ነው። በትልልቅ ቀናት ይገኛል፣ በዝምታ ቀናት ግን ይጠፋል። ሰላም ልጅነቷን ሙሉ ያሳለፈችው የእሱን ትኩረት ለማግኘት የሆነ ነገር ስታደርግ ነበረ። ጥሩ ውጤት ታመጣለች፣ ስኬታማ ትሆናለች፣ ፍጹም ልጅ ለመሆን ትጥራለች። ምንም ሳይነገራት የተማረችው ነገር ቢኖር ፍቅር ተለፍቶ የሚገኝ ነገር መሆኑን ነው። ተመርጦ ለመገኘት በጣም መስራት እንዳለባት አመነች። ሰላም ካደገች በኋላም በእውነት የሚፈልጓት ወንዶች አልጠፉም። በምትደውል ጊዜ የሚያነሱ፣ ቀጠሮ አክባሪ፣ ደህንነት እንዲሰማት የሚያደርጉ ወንዶች ነበሩ። ነገር ግን ከእያንዳንዳቸው ጋር ስትሆን ራሷን ወደ ኋላ ትስባለች። የሆነ ነገር ትክክል እንዳልሆነ ይሰማታል። ነገሩ በጣም ቀላል ነው ወይም በጣም ተለጣፊ ነው ትላለች። ከዚያም በረከትን አገኘችው። በረከት ማራኪ፣ ጉልበት ያለው ግን የማይታመን ነበር። ለአንድ ሳምንት አጥብቆ ይፈልጋታል። በሌላኛው ሳምንት ደግሞ ምንም ግድ የማይሰጠው ይመስላል። በንግግሩ ብልህ ነው፣ በተግባር ግን የማይታመን ነበር። ሰላም ደግሞ ሙሉ በሙሉ ወደሱ ተሳበች። በዛ ግንኙነት ውስጥ የለፋችውን ያክል በህይወቷ ለምንም ነገር ለፍታ አታውቅም። ለእርሱ በቂ ለመሆን ትጥራለች፣ ትኩረቱን ለማግኘት ትታገላለች። አልፎ አልፎ ብቻ የሚታየውን ያንን ደግ ማንነቱን ለማግኘት በተስፋ ትጠብቃለች። ከዓመታት በኋላ የተረዳችው እርሷ በረከትን አልነበረም የወደደችው። እርሷ የወደደችው ተመራጭ ለመሆን የመጣርን ስሜት ነበረ። የነርቭ ስርዓቷ ገና በልጅነቷ ፍቅር ማለት እንዲህ ነው ብሎ የተማረውን ስሜት ነበረ። ትምህርቱ ነው። በጣም ትክክለኛ የሚመስሉን ወንዶች ብዙ ጊዜ አሮጌ ቁስላችንን እንጂ እውነታችንን የሚያሳዩን አይደሉም። መሳሳብ ወይም ኬሚስትሪ ሁልጊዜ የመጣጣም ምልክት አይደለም። አንዳንዴ የለመድነው ወይም ፋሚሊያር የሆነ ስሜት ምልክት ነው። የለመድነው ነገር ደግሞ ሁልጊዜ ጥሩ ላይሆን ይችላል። አሁን ደግሞ አብዛኞቹ ስለ ግንኙነት የሚሰሩ ቪዲዮዎች የሚዘሉት ክፍል ላይ ደርሰናል። ምክንያቱም ይህን ለመቀበል ይከብዳል። ግን የሁሉም ነገር ቁልፍ እሱ ነው። ብልህ ሴቶች ከተሳሳቱ ወንዶች ጋር በሚኖራቸው ግንኙነት ውስጥ ብዙ ጊዜ የሚደጋገም አንድ የተለየ ልማድ አላቸው። አስተካካይ ወይም ጠጋኝ ዘፊክሰር ይሆናሉ። አንድ ሰው ገና ያልደረሰበትን ነገር ግን ሊሆን የሚችልን ተስፋ ወይም ፖቴንሻል ያያሉ። እናም በዝምታ አብዛኛውን ጊዜ በቃላት ሳይገልጹት የእሱ ፍቅር፣ ትዕግስት፣ ብልህነት እና ድጋፍ ያንን ሰው መሆን ወደሚችልበት ማንነት እንዲደርስ የሚረዳው መስሎ ይታያቸዋል። በጥልቀት ኢንቨስት ያደርጋሉ።
ስራውን እንዲገነባ ይረዱታል። በችግሮቹ ጊዜ አብረውት ይቆማሉ። ከዚህ ቀደም ኖሮት የማያውቀውን ስሜታዊ ድጋፍ ይሰጡታል። የማያውቀውን ስሜት ድጋፍ ይሰጡታል። ለሰላሙና ለእድገቱ ራሳቸውን አሳልፈው ይሰጣሉ። ስራውን እንዲገነባ ይረዱታል። በችግሮቹ ጊዜ አጠገብ ሆነው ይደግፉታል። ከዚህ ቀደም ኖሮት የማያውቀውን ስሜታዊ ድጋፍ ይሰጡታል። ለሰላሙና ለእድገቱ ራሳቸውን ይሰጣሉ። ይህን በማድረጋቸው ራሳቸውን ለእርሱ አስፈላጊ ያደርጋሉ። ነገር ግን በዛው ልክ ግንኙነቱ ሚዛኑን የሳተና በዝግታ ራሳቸውን የሚሰብር እንዲሆን ያደርጉታል። ምክንያቱም ስለመጠገን ወይም ሰውን ለማስተካከል ያለው እውነታ እንዲህ ነው። ራሱን ለማስተካከል ያልወሰነን ሰው እናንተ ልታስተካክሉት አትችሉም። እሱን ለማስተካከል የምታጠፉት ጉልበት ደግሞ ወደ እናንተ ህይወት ሊፈስ የሚገባው ጉልበት ነው። ብልህ ሴቶች አንዳንዴ ወንድን ለማስተካከል ፕሮጀክት ውስጥ የሚገቡት አንድን የሚከብድ እውነታ ለመሸሸግ ነው። ይኸውም አስቀድሞ ሙሉ በሙሉ የተስተካከለና እናንተን በትክክል ሊያያችሁና ሊያፈቅራችሁ የሚችል ሰው ጋር የሚሰማቸውን ፍርሃት ስሜት ለማስቀረት ነው። ምክንያቱም እናንተን የሚፈልግ ሰው ጋር መሆን ደህንነትን ይሰጣል። እዚያ ጋር ሚና አላችሁ፣ ዓላማ አላችሁ፣ ቁጥጥሩን በእጃችሁ ነው። ነገር ግን መጠገን የማይፈልግ እናንተን በትክክል ሊያያችሁ ሊሞግታችሁና ሊመጥናችሁ የሚችል ሰው ጋር መሆን ግን እናንተንም ሙሉ ማንነታችሁን ይዛችሁ እንድትገኙ ይጠይቃል። በምትሸሸጉበት ሚና የምትፈቱት ችግር አይኖርም። ህይወታችሁን ሙሉ ሁሉን ቻይ ሆናችሁ ካሳለፋችሁ እንዲህ አይነት ግልጽነት ሊያስፈራችሁ ይችላል። ተግባራዊ ትምህርቱ ይሄ ነው። በግንኙነት መጀመሪያ አካባቢ ምን ያህል እየሰጣችሁ እንደሆነ ትኩረት ስጡ። ገና በጥልቀት ሳትተዋወቁ በስሜት በገንዘብ ወይም በሐሳብ እርሱን በመሸከም ከጀመራችሁ አሁን አቁሙት። ይህ ፍቅር አይደለም፣ ይልቁንም ለመምረጥ የሚደረግ ውድድር ወይም ኦዲሽን ነው። እናንተ ግን ለማንም ብላችሁ መወዳደር አይገባችሁም። አሁን ወደ ዋናውና አስፈላጊው ክፍል እንደርስ ነው። ግን መጀመሪያ አንድ ነገር በቀጥታ ልጠይቃችሁ። ለእውነት በሚገባችሁ ነገር ለምን ሙሉ በሙሉ እስካሁን እንዳላመናችሁበት? ከዚህ ሁሉ በታች ያለው ዋና ጥያቄ ይሄ ነው። የማይለዋወጥ ቀላልና ሰላማዊ ፍቅር እንደሚገባችሁ በጭንቅላታችሁ ብቻ ሳይሆን በአጥንታችሁ ውስጥም በእውነት ታምናላችሁ? ታግላችሁ ያገኛችሁት ፍቅር ሳይሆን ለፍታችሁ የገዛችሁት ፍቅር ሳይሆን በቅድመ ሁኔታ በግርግርና ሁልጊዜ በማይታወቅ ስሜት ውስጥ ያለ ፍቅር ሳይሆን ብቻ ዝም ብሎ የሚገኝ ፍቅር፣ በጽናት በዝምታ እናንተ ሳትጨነቁ ወይም መስዋዕት ሳትሆኑ የሚገኝ ፍቅር። ደጋግሞ ከተሳሳቱ ወንዶች ጋር የሚወድቁ አብዛኞቹ ሴቶች አዎ ጥሩ ፍቅር ይገባኛል ብዬ አምናለሁ ይላሉ። ምርጫቸው ግን ሌላ ታሪክን ይናገራል። ምክንያቱም በዛ ሁሉ ብልህነት፣ ጥንካሬና ስኬት ስር ተቀብሮ ያለ ደካማ እምነት አለ። እንደ እኔ ላለ ሰው እውነተኛ ፍቅር በቀላሉ አይመጣም። ወይም ነገሩ በጣም ጥሩና ሰላማዊ ከሆነ የተበላሸ ነገር አለ ማለት ነው። ወይም ተመርጬ ለመገኘት ልዩ መሆን አለብኝ። እነዚህ እምነቶች ውሸት ናቸው፣ ነገር ግን በውስጣችሁ ለረጅም ጊዜ ስለቆዩ እውነት ይመስላሉ። እነዚህን መቀየር ትልቁ ስራ ነው። የተሻለ ወንድ መፈለግ ብቻ ሳይሆን የተሻለ ወንድ የሚገባት በእውነት የምታምን ሴት መሆን። የሚጀምረው እንደዚህ ነው። በሚቀጥለው ጊዜ ስሜት ቀስቃሽ ግን የማይረጋጋ ሰው ሲገጥማችሁ ቆም በሉና ራሳችሁን ጠይቁ። ይህ መሳሳብ ወይም አትራክሽን ነው ወይስ የለመድኩት ወይም ፋሚሊያር ነገር ነው? ጣሪያውን ብቻ ሳይሆን መሰረቱን ከፍ አድርጉት። አብዛኞቹ ሰዎች አስደናቂ ባህሪ ያለው ሰው በመፈለግ ላይ ያተኩራሉ። ነገር ግን ትልቁ ጥያቄ እናንተ የምትቀበሉት ዝቅተኛ መስፈርት ምንድን ነው? አንድ ሰው የማይታመን ደግ ያልሆነ ወይም የማይገኝ ከሆነ ያ ከእናንተ መሰረት በታች ነው። ምንም ነገር ሰበብ፣ ምንም አይነት ተስፋ ወይም ለተራ አክብሮት ሁለተኛ እድል መስጠት የለም። እርጋታን እንደ ኬሚስትሪ ቁጠሩት። በጣም ከባዱ ክፍል ነው። አንድ ጥሩ ወንድ ሲመጣ ረጋ ያለ ግልጽና አጠገባችሁ የሚገኝ፣ ከዛ ሰላም ለመሸሽ አትሞክሩ። እዚያ ለመቆየት ሞክሩ። ጊዜ ስጡት። ሰላማዊ መሆንም አስደሳች ሊሆን እንደሚችል ለራሳችሁ አስመስክሩ። የማይለዋወጥ መሆንንም የፍቅር ስሜት ወይም ሮማንቲክ ሊሆን እንደሚችል ይሁት። እውነተኛ ፍቅር መሆኑንም ለማወቅ የግድ መሰቃየት እንደሌለባችሁ ተረዱ። ነገሩን ሳጠቃልለው ብልህ ሴቶች ለተሳሳቱ ወንዶች የሚወድቁት ሞኝ ስለሆኑ አይደለም፣ ደካማ ስለሆኑ አይደለም፣ ወይም የሚሻላቸውን ስለማያውቁ አይደለም። የሚወድቁት ሰው በመሆናቸው ነው። በልምድ በተቀረጸ የነርቭ ስርዓት ፍቅርን ከአንድ በኩል ብቻ በተረዳ ልብ እና አንዳንዴም
ከማይመጥናቸው ቦታ ላይ ተጣብቀው እንዲቀሩ በሚያደርግ በዛው ጠንካራ ማንነታቸው ምክንያት ነው። ነገር ግን ዛሬ ይህንን እንድትሰሙ ፈልጋለሁ። በትክክል ስሙን። ይህ ልማድ ለዘላለም የሚቀጥል አይደለም። ታሪካችሁ ገና አላበቃም። ለማይገባቸው ወንዶች የምትሰጡት ያ ፍቅር ያ እውነተኛ ፍቅር ነው። የእናንተ ነው። ዋጋ ለሚሰጠው ቦታ የሚገባ ፍቅር ነው። ስሜታዊ ሆነሽ ወይም ደግሞ ህይወትሽ ተረግሞ የተሰበራችሁ ወይም ሁልጊዜ ስህተትን ለመምረጥ የተፈረደባችሁ ሰዎች ሆናችሁ አይደለም። እናንተ እስካሁን በተሳሳተ ካርታ ስታፈቅሩ የነበራችሁ ሰዎች ናችሁ። እናም ዛሬ አሁኑኑ አዲስ ካርታ መመሳል መጀመር አለባችሁ። በጣም ስሜት ቀስቃሽ ወደሆነ ሳይሆን በጣም እውነተኛ ወደሆነ የሚመራ ካርታ። ልባችሁን በጭንቀት ወደሚመታ ሳይሆን ልባችሁ በመጨረሻ ሙሉ በሙሉ እረፍት እንዲሰማው ወደሚያደርግ ወንድ የሚመራ ካርታ። እናንተ የሚገባችሁ ይህን ነው። ይህን እስክታገኙ ድረስ ግን አትቁሙ። አሁን ደግሞ ከእናንተ ለመስማት ፈልጋለሁ። በዚህ አይነት ልማድ ውስጥ አልፋችሁ ታውቃላችሁ? አንድን ሰው በጥልቀት አፍቅራችሁ ግን የሆነ ቦታ ላይ ነገሩ ትክክል አይደለም ብላችሁ ተሰምታችሁ ታውቃላችሁ? ታሪካችሁን ኮሜንት ላይ አጋሩን። ብቻችሁን አይደላችሁም። የእናንተ ታሪክ ዛሬ ማታ ይህን ቪዲዮ ለምታይ ሌላ ሴት ትልቅ ጥንካሬ ሊሆናት ይችላል። ይህ ቪዲዮ ለእናንተ የሆነ ነገር ካስተማራችሁ አጋሩት፣ ሼር አድርጉት። ይህ ቪዲዮ ለሚያስፈልገው ጓደኛችሁም ላኩለት። በአንድ ሊንክ የሰው ታሪክ ልትቀይሩ ትችላላችሁ። ቀጣይ ቪዲዮዎች እንዳያመልጧችሁ ሰብስክራይብ አድርጉ። ይህን ደግሞ ሁል ጊዜ አስታውሱ። ይህን ሁሉ ለመረዳት የሚያስችል ብልህነት አላችሁ። አሁን ደግሞ ህይወታችሁን በተለየ መንገድ ለመምራት ደፋሩ ነው። ይመቻችሁ።